ነቢዩ ንግግራቸው አላሁ ቢና መከለፍ ማለት ራሱ ማነው ብለው በዛቱ ወደ አንደኛው ሰማይ የሚወርድ ኖሮ ከሱ በላይ ሌሎቹ ሰማያቶችና ጀነት ኩርሲይ ዓርሽ ይኖር ነበር። ፈለይሰ ፈውቀከ ሸይእ አሉ ነቢዩ። የነቢዩ ከላም ደግሞ የሚጋጭ አይደለም። እነዚህ ሙሸቢሃዎች እንዴት አንድ ነገር የሚኖር ሆኖ ያለ ሆኖ ያለ ቦታ ያለ አቅጣጫ ያለ እንዴት ይባላል ይላሉ። እሺ ነብዩ ናቸው የተናገሩ ማለት ተቆሉ። ሌላ الامام مسلم የዘገቡት ሐዲስ ላይ اللهم انت الظاهر فليس فوقك شيء وانت الباطن فليس دونك شيء قال النبي يا رب انت الظاهر كالله اسمه مكاكل الظاهر والباطن هو الاول والاخر والظاهر والباطن انت بلا እንደዚህ ነገር አይነት አለ ይባልም فليس فوقك شيء አንተ በታች ምንም ነገር የለም ማለትም ካንተ እንደዚህ አለ ይባላል። ያንተ ዛት ጅስም አይደለም ለዛታችን ላይ የለውም ማለት ነው። ወሃዛ አይነ ሰሂህ ሙስሊም ያለ ቦታ ነው ያለው ማለት ውጭ ይሄውን ሃይማኖት ምንድነው? ከአላህ ተዓላ በታች እንደዚህ አይነት ነገር አለ የማይባል ላይ ካለማ ሰማያቶች ከሱ በታች ናቸው። መሰላን አንደኛው ሰማይ ላይ ካለ ከሱ በላይ ሁለተኛ፣ ሶስተኛ፣ አራተኛ ዓርሽ ጀና ምናምን ይሄ ሁሉ ከሱ በላይ ነው የሚሆነው። በላይ ሰማው ከከፈ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ለዛ ينزل ربنا ያሉት ነብይ ራሳቸው فليس فوقك شيء ራሳቸው ለዛ ينزل ربنا بالحديث አላህ በዛቱ ወደ አንደኛው ሰማይ ይወርዳል ማለት አይደለማ። ምክንያቱም በዛቱ ወደ አንደኛው ሰማይ የሚወርድ ቢሆን ኖሮ ከሱ በላይ ሌሎቹ ሰማያቶችና ጀነት ኩርሲይ ዓርሽ ይኖር ነበር። فليس فوقك شيء አሉ ነብዩ። የነብዩ ከላም ደግሞ የሚጋጭ አይደለም። ለዛ የሚጋጭ ካልሆነ ያለ ምንም ጥርጣሬ ነብዩ ቦታን አልፈለጉበትም ማለት ነው። ينزل ربنا ያሉ ጊዜ ቦታን ማልፈልጉበት ንግግራቸው ይጋጭ ነበር። ካንተ በላይ ምንም የለም እያሉ ካንተ በላይ እንደዚህ አይነት ነገር አለ በመባል አትገለጽም እያሉ እንዴት በዛት ወደ አንደኛው ሰማይ ትወርዳለህ ይላሉ። ይሄ ቢጋጭ ንግግር የለም። ለዛ የነብያችን አለይሂ ሰላቱ ወሰላም ሐዲስ የማይጋጭ በሸሪዓ ላይ የማይሳሳቱ ነብይ ናቸው ሰለላሁ ዐለይሂ ወሰለም። ለዛ የግድ አህሉ ሱናዎች እንዳሉት ይሄ ከዚህ ጋር የማይጋጭ ማዕና አለው ማለት አለበት የግድ። ለዛ ينزل ربنا የሚለውን እንደና الامام مالك كثير من العلماء ذكرهم الحافظ النووي في شرح مسلم في شرح صحيح مسلم من بلون يفسروا ወይ የአላህ ረህመት ነው የሚወርደው ነው የምንለው ወይ መላኢካ በአላህ ትእዛዝ ይወርዳል ማለት ነው። ينزل ربنا ማለት ينزل ربنا ወይ መላኢካ ነው የሚወርደው ወይ የአላህ ረህመት ይወርዳል ማለት ነው አሉ። እዚህ ላይ ማስረጃ አለን አሉ። እሱ ምንድነው? ይሄ ሐዲስ ራሱ ينزل ربنا የሚለው ሌላ ሐዲስ እሱን የሚመስል ሐዲስ መጣ በሌላ ለፍዝ إن الله يمهل حتى يمضي شطر الليل الأول ثم يأمر مناديا فينادي ይሄ መጀመሪያው ሸጥር ሲያልፍ የመጀመሪያው ግማሽ ከሌሊት ካለፈ በኋላ አላህ ተዓላ ያ ሙናዲ የሆነውን መለክ አላህ ያዘውና ፈዩናዲ ያ መለክ እሱ ነው የሚጣራው ምን ብሎ هل من مستغفر فأغفر له هل من سائل فيعطى هل من داع فيستجاب له ብሎ ያተጠሪአል። በዚህኛው ሐዲስስ ምንድነው ብለው ينزل ربنا كل ليلة إلى سماء الدنيا فيقول هل እዚህ ጋር እንደዚህ وهناك الله تعالى የሆነ ሙናዲ ያዝና ይላል። ይሄ ሐዲስ ይሄንን ይፈስራል ማለት ነው። الحافظ العراقي ምንድን ነው ያሉት? وخير ما فسرته بالوارد وخير ما فسرته بالوارد የነብዩን عليه الصلاة والسلام ሐዲስ መፈሰር ከፈለክ አንድ አያትን መፈሰር ከፈለክ ሐዲሱን የሚፈስር ሐዲስ ካገኘ ይሄ ነው አህሰኑ ተፍሲር ይላል። مثلا የሆነ ሐዲስ አለ ያንን ሐዲስ የሚፈስር ሌላ ሐዲስ አገኘ ከነብዩ ንግግር። ምክንያቱም አንድ ዑለማዎች ራሱ አንድ ንግግር ተናግረው ከዛ አይነት ንግግር ሌላ ጊዜ ይገልጹት የለ مثلا ትላንት ደርስ ስንቴ ነው የምንናገረው እኛ مثلا አንድ ደርስ እዚህ ላይ የተጠቀምኩትን ኢባራ ሌላ ቦታ ላይ ሄጄ مثلا ከዛ በላይ ሸርህ ላደርገው ይችላል። ነብዩም አለይሂ ሰላቱ ወሰላም ዒልምን እንደዚህ ነበር የሚሰጡት ለሃኡላ ወለሃኡላ በሄዱበት ቦታ እዚህ የተናገሩትን ሌላ ቦታ ይናገራሉ በሌላ ለፍዝ ሰሃባው ዝም ይሰማል። አሃ ለካ እዛ ላይ የሰማነው ደርስ ሐዲስ ይሄ ነው ማዕናው ብሎ ይረዳል። የነብዩ አለይሂ ሰላቱ ወሰላም ሐዲስን የሚፈስር ሌላ የእሳቸውን ሐዲስ ካገኘ ይህንን ሐዲስ የምትፈስርበት አሕሰኑ ተፍሲር የትኛው ነው? በነብዩ ሐዲስ ይሄንን ሐዲስ መፈሰር طيب نحن هذا الذي عملناه የነብዩ عليه الصلاة والسلام ሐዲስ በነብዩ عليه الصلاة والسلام ሐዲስ መፈሰር أنت الظاهر فليس فوقك شيء ያሉት ራሳቸው ينزل ربنا አሉ። ሐዲሱ ይጋጭም ينزل ربنا ያሉት ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው فيأمر مناديا ነው እንጂ በዛ إن الله يمهل ከዛ فيأمر مناديا ያሉት እንጂ እዛ ላይ ራሱ ይጠራል አሉ ነብዩ عليه الصلاة والسلام። ይሄንን ሐዲስ በዛኛው ሐዲስ ይፈስራል። ليس كمثله شيء كمل آيات
ጋር ይሄ ተፍሲር ይሄዳል። የሚጋጭ እና ሙሸቢሃዎቹ እንዴት አላህ አለ እያልክ ያለ ቦታ አለ የሚሉንን ይህንን ማያሉት ነቢዩ ናቸው አለይሂ ሰላቱ ወሰላም እንላቸዋለን። እኛ አይደለም። ዑለማዎች ያመጡት ቢድዓ አይደለም። ይሄ ነቢዩ ናቸው። ነቢዩ ንግግራቸው አላሁ መውጁዱን ቢላ መካን ለፍዙን ባይሉት ራሱ ማዕናውን ብለውታል። ፈለይሰ ፈውቀከ ሸይ ወለይሰ ዱነከ ሸይ ማ ማዕናሁ ከአላህ ውጭ በዘር ምንም ነገር አልነበረም ማለት ማ ማዕናሁ ምንም ነገር ቦታም አልነበረም ማለት ያለ ቦታ ነበር ማለት ነው። ፈህም ላለው ሰው ሊመን ዐንደሁ ወዕይ ቀልብ የዒ ቢሂ የፍቀሁ ቢሂ